ዛሬን ጨምሮ ለአራት ተከታታይ ቀናት ይቆያል የተባለውና ኢትዮጵያ የምታሰናዳው የአይዲ ፎር አፍሪካ 2025 ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት ዛሬ በአዲስ አበባ ተጀምሯል። ጠቅላይ ሚኒስትር አብይ በጉባኤው ላይ ባደረጉት ንግግርም ዲጂታል ማንነት ከአሁን በኋላ አማራጭ ሳይሆን ሰዎችን ከአገልግሎቶች፣ ከማህበረሰቦች፣ ከተቋማትና ከመንግስታት ጋር የሚያገናኝ አስፈላጊ ጉዳይ ነው ብለዋል። በኢትዮጵያ በዚህ ረገድ ተጠቃሽ የሆነው ፋይዳ ዲጂታል መታወቂያ 9.6 ትሪሊየን ብር በዲጂታል ግብይት እንዲዘዋወር ማገዙ የተነገረበትን መድረክ ሪፖርተራችን ጌታውን አንጭሶ እንደሚከተለው አሰናድቶታል። ዘነባ ኃይሉ ያቀርበዋል። አካታች ዲጂታል ማንነትና የአገልግሎት ተደራሽነትን በማረጋገጥ እያንዳንዱ አፍሪካዊ በሚገባ የሚታወቅ ማንነት እንዲኖረው በሚያስችሉ ጉዳዮች ላይ ለሚቀጥሉት 4 ቀናት ይመክራል። ዛሬ በአዲስ አበባ የተጀመረው የአይዲ ፎር አፍሪካ 2025 ጉባኤ በጉባኤው መክፈቻ ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድም አይዲ ፎር አፍሪካ የሚሰኘው እንቅስቃሴ ማህበራዊ ብሎም ምጣኔ ሀብታዊ ልማትን፣ ዲጂታል ሽግግርንና ሰብአዊ ጥረቶችን የሚያበረታቱ ብሎም ጥንካሬን ከኃላፊነት ጋር ያስተሳሰሩ የማንነት አውዶችን የሚገነባ እንቅስቃሴ መሆኑን ጠቅሰዋል። በቅርብ ዓመታት ውስጥ በኢትዮጵያ ዲጂታል ማንነት የሀገሪቱን ዲጂታል ትራንስፎርሜሽን ወደሚያግዝበት ደረጃ መሸጋገሩን የጠቆሙት ጠቅላይ ሚኒስትሩ ከዚህ በኋላ ዲጂታል ማንነት አማራጭ ሳይሆን ሰዎችን ከተለያዩ አገልግሎቶች ጋር የሚያገናኝ መሰረታዊ ጉዳይ ነው ብለዋል። In recent years, digital identity has evolved from a promising innovation into a foundational pillar of በቅርብ ዓመታት ውስጥ ዲጂታል ማንነት ተስፋ ሰጪ ከሆነው ፈጠራ ወደ ዲጂታል ትራንስፎርሜሽን መሰረታዊ ምሰሶ ተሻሽሏል። ዲጂታል ማንነት ከአሁን በኋላ አማራጭ ሳይሆን ሰዎችን ከአገልግሎቶች፣ ከማህበረሰቦች፣ ከተቋማትና ከመንግስታት ጋር የሚያገናኝ አስፈላጊ መሰረተ ልማት ነው። The true measure of success is not in the number of systems built, but in the lives transformed. ጠቅላይ ሚኒስትሩ አክለውም ኢትዮጵያ ጀመረችው የዲጂታል 2025 ስትራቴጂ ዘመናዊ ሰፊ መሰረት ኖሮት ሁሉን የሚያካትት እንዲሁም ወደፊትም ሊሰፋ የሚችል የዲጂታል ማንነት ስርዓት የመገንባት እድል ፈጥሯል ሲሉ ገልጸዋል። ይህ ፋይዳ የሚሰኘው የዲጂታል ማንነት ስርዓትም እያንዳንዱ ዜጋ የሚኖረውና አንድ ሰው አንዴ ተመዝግቦ የሚታወቅበት የዲጂታል መታወቂያ አሰራር መሆኑን ጠቅሰዋል። We call the system FIDA. FIDA means in our local language value. የዲጂታል የማንነት ስርዓትን ለእያንዳንዱ ነዋሪ ተደራሽ የማድረግን ስራ በቋንቋችን ፋይዳ ብለን እንጠራዋለን። ፋይዳ ካርድ ብቻ አይደለም። ይልቁንም የግለሰቦችን ግላዊ መረጃዎች ምስጢራዊነት በመጠበቅና አስፈላጊ የሆነውን ብቻ በማጋራት ማንነትን የሚያረጋግጥ ልዩ መለያ ቁጥር ነው። ውጤቱም በዕለት ተዕለት የሰው ልጆች ሕይወት ላይ እያመጣ ካለው ለውጥ በግልጽ እየታየ ይገኛል። በዲጂታሉ ዓለም ውስጥ የዜጎች ተሳትፎ እንዲጎለብትም እያደረገ ይገኛል። FIDA is already unlocking access to vital services and opportunities. It is giving people across the country the means to participate in the digital economy, contributing to a more level playing field. እንደ ፋይናንስ፣ ጤናና ትምህርት ባሉ ቁልፍ ዘርፎች የተጀመረው የተቀናጀ የፋይዳ ዲጂታል መታወቂያ አገልግሎት 9.6 ትሪሊየን ብር በዲጂታል ግብይት እንዲዘዋወር እያገዘ መሆኑንም ጠቅላይ ሚኒስትር አብይ በዚሁ ጊዜ ጠቁመዋል። በኢትዮጵያ 90 ሚሊዮን ሰዎችን ለፋይዳ መታወቂያ ለመመዝገብ ታቅዶ እየተሰራ ሲሆን እስካሁን ከ15 ሚሊዮን በላይ ሰዎች እንደተመዘገቡም ገልጸዋል። Yet we know that registration is only the beginning. The true value of digital identity lies in its use. እንደ ፋይናንስ፣ ጤና፣ ትምህርት፣ ቴሌኮሙኒኬሽን፣ በህዝብ አገልግሎት መስጫ ተቋማት፣ በማህበራዊ ጥበቃና በመሳሰሉት ቁልፍ ዘርፎች የተቀናጀ ፋይዳ 9.6 ትሪሊየን ብር በዲጂታል ግብይት እንዲዘዋወር እያገዘ ነው። በኢትዮጵያ 90 ሚሊዮን ሰዎችን ለፋይዳ ለመመዝገብ ታቅዶ እየተሰራ ሲሆን እስካሁንም ከ15 ሚሊዮን በላይ ሰዎች ተመዝግበዋል። በዚሁ ዲጂታል መታወቂያ ስርዓት በፋይናንሱ ዘርፍ ብቻ 12.5 ትሪሊየን የገንዘብ ዝውውር ተካሂዷል። በዘርፉ ግልጸኝነት፣ አካታችነትና አሳታፊነት እንዲፈጠርም ጉልህ አበርክቶ አድርጓል። Bank account now being linked to FIDA, we are ushering in a new era of integrity, transparency and inclusion. ፋይዳን መጠቀም ወጪን በእጅጉ የሚቀንስ፣ ጊዜን የሚቆጥብ፣ አገልግሎትን የሚያቀላጥፍ ብቻ አይደለም ሲሉ የተደመጡት ጠቅላይ ሚኒስትር አብይ ስርቆትንና ማጭበርበርን የሚቀንስ መሆኑንም ነው ያመላከቱትም። ማንነት ዓለም አቀፋዊ ነው ያሉት ጠቅላይ ሚኒስትሩ የፋይዳ ጥቅም በኢትዮጵያ ብቻ ሳይሆን በአፍሪካ ውስጥ የሚካሄዱ የልማትና የእድገት ትስስሮችን ይበልጥ ለማጠናከር መሆኑን ጠቅሰው የአፍሪካ ነጻ የንግድ ቀጠናን ለአብነት አንስተዋል። ይህ የአይዲ ፎር አፍሪካ ጉባኤም በመሰል ጉዳዮች ላይ የመከረ ለተከታታይ 4 ቀናት በአዲስ አበባ መካሄዱን ይቀጥላል።